እሺ ግን ጥያቄውን ደግሞ ወዘጋገብሽው አይተጠየቅሽው ምን አብርሽ እንዲያደርግልሽ ትፈልጊያለሽ? ግልጽ አማርኛ ነው። አብርሽ ምን ያደርግልኝ? ምን ታደርግልኛለህ መሰለክ? ይሄን እኮ ማድረግ እኔ በዚህ ሰዓት የምፈልገው ራስነትሽን ማንነትሽን እንደዚህ ነው የምፈልገው። ያዝ ዋናው አንበሳውን ይዣለሁ ብለሻል። ስታይል እኔ የሚሰጠኝ ጊፍት ምንም አይመስለኝም። የሚሰጠኝ አንበሳ ምንም አይመስለኝም። ዋናውን አንበሳ ጨበጥ አድርጌ ይዣለሁ። ትችያለሽ። ለማንኛውም ማለት ነው ቤተሰቦቻችን የሚገርም ፕሮግራም ካሁኑ ትልልቅ ፕሮግራም አዘጋጅተናል ማለት ነው። ሁላችሁም ታዳሚ ሆናችሁ በአክብሮት ጠርተናችኋል። የምሬን ነው እና እናንተም አልጠይቅም ተዘጋጅቷል። ብዙ ነገር ተዘጋጅቷል። እናንተ ብቻ ነው የምትጠበቁት የአራዳ ልጆች። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ያው እንዲሆነላችሁ በዛሬ ቪዲዮአችን ትላንት በተለቀቀው ቪዲዮ ላይ እንግዲህ ሰርፕራይዝ ማለት የሆነ ትልቅ ዜና ይዞ መጥቷል ማለት ነው እና አቤል ያው ፕሮግራሙ የሚቀር አይደለም የና አብርሽ የቀለበት ፕሮግራም ይመስለኛል እና ያው ዝግጅቱ ተጀምሯል። እንደዚህ ይሆናል ማንም ብሎ አልጠበቀም። አብርሽ እንደዚህ ይወስናል ብለን አልጠበቅንም። ብቻ ያው እነሱ ጀምሮታል ማለት ነው እና ፍቅር ላይ ደግሞ ከምንም በላይ እኔ ከማለት ይልቅ እኛ ወይንም ደግሞ የዛኛውን ሰው ስሜት ማስቀደም መቻል ይኖርብናልና እንደዛ ነው ብዬ ማስበው። ልክ ነኝ አይደል? አቤላ የራሳችንን ስሜት እያስቀደምን ከሄድን ሁልጊዜ ከዛ ሰው ጋር ግጭት ሊኖር ይችላል። የሆነ ነገር ባየን ቁጥር የራሳችንን ስሜት ነው የምናዳምጠው። ስለዚህ ያ ነገር ደግሞ ባይሆንና የዛን ሰው ስሜት ተጠንቅቀን ረጅም መሄድ መቀጠል ይቻላል። ስለዚህ ሙሉ ማንነትና ራስን ከሰጠ 100% ቢሆን ሞር የተሻለ ነው ብዬ አስባለሁ። አውቀን እኮ ነው ሰዎች እንደምታዩት አብርሽ እንግዲህ ያው የምናውቃት ሄርሜላ ነበር። አሁን እሱ ደግሞ ስለ ፍቅርም ስለ ህይወትም ማለት እንዴት መሆን እንዳለበት ያው እየነገረን ነው በዚህ ቪዲዮ። እንግዲህ እሱም ወስኖ አምኖበት ለሩታ ያለውን ስሜት እየገለጸ ነው ያለው። እውነት ያው ያለፉት ነገሮች ያው ታውቃላችሁ፣ ጭቅጭቅ በጣም በብዙ ነገሮች አልፏል አብርሽ ማለት ነውና አሁን ትክክለኛ ቦታ ያገኘ ይመስለኛል እና በዚሁ አሪፍ ላይፍ ቢኖሩ በጣም አሪፍ ነው። የምትፈልገውን ነገር ማድረግ ትችላለህ። የሆነ ነገር እንደዚህ አድርግልኝ ብዬ ሳይሆን አንተ ደስ ይላታል ብለህ የምታስበውን ነገር ወይም ያስደስታታል ወይም ደግሞ ያስፈልጋታል ብለህ የምታስበውን ነገር ማድረግ ትችላለህ። ግን ደግሞ እኔ እንዳልኩ ነው ፍቅርን ብቻ ነው የምፈልገው። በጣም የዘንድሮ ሴት አይደለችም። በጣም እናት የመሰለች ሚስት ነው አንስተን የሰጠን። ያውኖቹስ አባ በነገር ላይ ያውኖቹ አባ ጄቱ እርግዛለች ትመጣና አንዷ አባ ገመች ሱናይታየዋ አንዷ ትመጣና አባ ያ ቪላ ቤት አየህ ግዛለኝ። ኧረ በስመ አብ እንደሱ እንኳን ቀረብ ተገላገልክ። በቂ በሚባል ደረጃ 100% ጤናውንና ደስታውን ነው የምፈልገውና ያመነበትን የወደደውን ያፈቀረውን ወይም ደግሞ የሚያከብረውን ነገር እንዲኖር ነው የምፈልገው። ገባ? የማይፈልገው ህይወት ውስጥ ወይም ደግሞ ከእንደዚህ አይነት ከቻሌንጅ ውስጥ ወጥቶ ራሱ የሚፈልገውን ያመነበትን ደስተኛ ኑሮ እኖርበታለሁ ብለህ የምታስብበትን ነገር በስትክክል መርጦ ቢኖርና ያን ነገር ባየው ደስተኛ ነኝ። ምን ቢያደርግልሽ ደስ ይልሻል? ምን ቢሰጥሽ ደስ ይልሻል ነው የተባለችው እና እሷ ያው ከዚህ በፊት እንደምትለው ፍቅርና ፍቅር ብቻ ነው የምታስበው። ከአብርሽ ጋር ያላትን ጊዜ ደስተኛ ሆና ማሳለፍ ነው የምትፈልገውና አብርሽም ተቀይሯል። እንደምናየው በጣም የሆነ አሳቢ ሰው ሆኖ በጣም ደስ የሚል እንትን ነው ያለው ንግግራቸው ላይ ምናምን ስንሰማው ማለት ነው። ስጦታዎች ሳይሆን በቃ ፍቅር ነው የምፈልገው ነው የምትለው ከሱ ማለት ነውና ያው እነሱም ወከባ እያቃጠሩላት ነው ያሉት ማለት ነው የቻናል ቤተሰቦች። አይ አሪፍ ነው፣ ደስ ይላል። በዚህ ልክ መተሳሰባቸው በጣም አሪፍ። ወደፊት ከሷ ጋር ምን አይነት ላይፍ እንዲኖር ትፈልጋለህ አብርሽ ወንድማችን? መጨረሻ ላይ በዚህ የሆነ ነገር አይዘፍንላት? እስቲ እናየዋለን። አሁን የተጠየቀው ሰውን መልስ። በመጀመሪያ በጣም አመሰግናለሁ ወደዚህ ትልቅ መድረክ ጠርታችሁ ይህንን ጥያቄ ስላቀረባችሁልኝ ከልብ አመሰግናለሁኝ። ያው የሁላችንን ነጋችንን የሚያውቀው ፈጣሪ ነው። ዛሬ ያለሁበትን ነገር ትናንትና ላይ ሆኜ
አየዋለሁ ብዬ አላሰብኩም ነበረ። እና እያንዳንዳችን ህይወት ላይ እኛ የምናቅደው የምናስበው ብቻ ሳይሆን የሚሆነው ፈጣሪ በህይወታችን ላይ ያለው ነው የሚሆነው እና ነገን ፈጣሪ ነው የሚያውቀው። ግን ደግሞ ሄርሚ እንዳለችው ከእሷ ብዙ መጨመሩ ነገር የለም እና ተመሳሳይ አይነት ሀሳብ ስላለን ማለት ነው እና ነገን የተሻለ ሆኜ እንደምኖር እርግጠኛ ነኝ። አንዳንድ ጊዜ መገፋት ጥሩ ነው፣ ለነገ ትልቅ ተስፋ ይሆናልና። እሺ ያው አብርሽ ያው እንደተገፋ ነው የሚቆጥረው። አሁንም ያው መገፋት ጥሩ ነው፣ ያው መልካም ቦታ እንዳደረሰው ምናምን ነው እያወራለሁ ማለት ነውና የሩታ አያያዝ እንዳልተመቸው፣ ያሳለፈውን ህይወት እንዳልተመቸው፣ ደስታ እንዳልሰጠው እዚህ ቦታ እንዲደርስ ያደረገውም ያ ይመስለኛል። እና አሁን መገፋቴን መልካም ቦታ አድርሶኛል ብሎ ነው የሚያስበው አብርሽ ማለት ነው። እና የቻናል ቤተሰቦች እውነት ነው፣ በአንድ ህይወት ውስጥ ካልተጣጣሙ፣ ካልተከባበሩ ማለት መሸናነፍ የሚባል ነገር አለ የሆነ ህይወት ውስጥ ማለት ነው። እና እነዛ ነገሮች ካልቻሉበት የጭቅጭቅ ህይወት በጣም ነው የሚያስጠላው፣ በጣም ማለት ነውና ላጤነት ይሻለዋል እንደዛ አይነት ህይወት ከመኖር ማለት ነው። እና ያንን ነገር ነው ያስታወሰው። አሁን መገፋቴ ጥሩ ቦታ አድርሶኛል ነው የሚለው አብርሽ ማለት ነው። ታብራራለን በደንብ እና በቅርቡ ደግሞ መጋባታችን የሚቀር አይደለም አይደል? ከዛ ባለፈ እኔ ለአንተ ለወደፊት ምን አይነት ህይወት የሚኖራችሁ ይመስላችኋል የምለው አብርሃምን መያዝ የሚያቅተኝ ሴት አይደለሁም። ያው ማለት ደግሞ ትዳሩ እንዲወደው ትዳሩን በደንብ አድርጎ ሰላማዊ ሆኖ ከሱም ቤተሰቦች ጋር እኔም ከኔም ቤተሰቦች ጋር በሰላማዊ መልኩ ይህን ሁሉ ቻሌንጅ አልፈናል። ዛሬ ላይ ለዚህ ደርሰናልና እስከ መጨረሻውም ድረስ ሚስትክ የልጅህ እናት ታዛዥክ ዝቅ ብዬ ለአንተ በጣም ብዙ ነገር ለመሆን በጣም ሬዲ ነኝ። የሚገርም ነው። ሄርሜላ በዚህ ልክ ከአብርሽ ጋር ለማሳለፍ ለአብርሽ ያላትን ፍቅር ነው የሚያሳየው። እንግዲህ ከአብርሽ ጋር ለማሳለፍ ከአብርሽ ጋር ለመሆን ይሄ ሁሉ ነገር ለማድረግ ያው ዝቅ ብዬ ትዳሬን አክብሬ በቃ ለሱ ያለኝን ፍቅር እሱን አፍቅሬ እኖራለሁ ነው እያለች ያለችው። እውነት ነው። ትዳር ውስጥ ሁሉም ነገር ቦታ አለው አይደለ? ትዳራችን ስናከብር ወይም ሚስት ወይም ባል ሲከባበሩ ነው ደስተኛ ሆነው በፍቅር የሚኖሩት እንጂ እኔ ነኝ አሸናፊ በመባባል አይመስለኝም። እና አብርሽ ያልተመቸው ይሄ ነገር ይመስለኛል። እና ሄርሜላ አውቃባታለች ይሄን ነገር እንደሚፈልግ ስለምታቅም ነው ለትዳሯ ያላትን ቦታ በዚህ ልክ አደርጋለሁ ብላ ያወራቸው ማለት ነውና እውነት ነው፣ ያስፈልጋል። ልክ እንደዚህ አይነት ህይወት ለመኖር መሸናናፍ ግዴታ ይመስለኛል። ያ ማለት ደግሞ ማለት ነው በቃ አንተ በጣም ብዙ ተበድለሃል። የእውነቴን ነው የምልህ። ይሄን አይደለህም በትዳርክ የተሳካልህ ሰው አይደለህም። እና አሁን ደግሞ በሁለተኛው ትዳርክ የሰመረ ትህትና የሞላት ሴት ሆኜ ከአንተ ጎን ለመሆን አም ሬዲ። ከዛ ባለፈ ደግሞ ለወደፊት ደግሞ ልጅ ወልደን የተባረከ ህይወት የተባረከ ኑሮ እንደሚኖረን እንዲሁም ሉሌንም አስከትቶ የኔ ልጅ ነው ማለት ይቻላል በዚህ ሰዓት እና ከልዑል ጋርም ከልጅ አባት እንዲህ አይነት መልካም ሴት ደግሞ የትም አይገኝም። ያነቀኝ ነውና እንዲህ አይነት መልካም ሴት መስማሙር የምሬት በጣም ግን አንዳንዶቻችሁ ትኖራላችሁ ሄርሜላ እንዲህ ነው በዚህ ልክ ራሷን ዝቅ አድርጋ ምናምን በቃ እንዲህ ልታወራ ቻለች ልትሉ ትችላላችሁ። ግን አረቃችሁ ያው አርቆ ትዳርን የሚያክል ነገር የሚያስብ ሰው ምናምን በቃ ለትዳሩ መክፈል ያለበትን ነገር መጀመሪያ ነው ማሰብ ያለበት እንጂ ትዳሩን እያየ ምናምን መሆን የለበትም። ለትዳሬ እንዴት መሆን አለብኝ፣ ከመወደው ሰው ጋር ከማፈቅረው ሰው ጋር እንዴት ነው መኖር ያለብኝ የሚለው ነገር አርቆ ማሰብ አለበት። እና እሷ ይሄን ነው አብርሽን ላለማጣት ከሷ ጋር እንዲቆይላት ማድረግ ያለባትን መክፈል ያለባትን ከሴትነቷ የሚጠበቅ ነገር ማድረግ አለባት። ይሄ ግዴታ ነው። ህይወት ከተባለ በዛሬው ዕለት እንግዲህ ወደ መድረኩ